ያን ጊዜ እኮ 2013 እኮ መንግስት አዲስ ነው፣ በእግሩም አልቆመም፣ ሰራዊቱንም አልገነባም። አንድ ጥይት አልገዛም፣ ራሱም አልተረጋጋም። ሁሉም ፖለቲከኛ ነኝ ባይ እየወጣ በየዞኑ የሚበጠብጠው የነበረ መንግስት ነው። ታስታውሳላችሁ? ሻሸመኔ ሲቃጠል፣ አጫሉ ሲሞት፣ የቡራዩ የአብዲ ኢሌ የሲዳማና ወላይታ ግጭት፣ የአክቲቪስቶች በየጊዜው የሚፈጥሩት ረብሻ እዛ ውስጥ ነው የነበረው። ያ መንግስት ይሄንን ትቶ ህወሓት ላይ ጦርነት ከፍታለሁ ብሎ ሊያስብ አይችልም። እንደዚህ አይነት ታሪክ የለም። ጦርነት ተዘጋጅተህ ነው እንጂ ሳትዘጋጅ፣ ጦርነት መቀመጫህን አስተካክለህ ነው እንጂ መቀመጫ ሳይስተካከል አታውጅም። የጎደለንን ትጥቅ ሰሜን እዝን በመምታት ካሟላን ማንም አያቆመንም ብሎ ጦርነት የጀመሩ እነሱ ናቸው። ይሄ አዲስ የመጣው መንግስት በአንድ ጊዜ እንጠራርገዋለን ብለው ሪፖርት አድርገዋል። ነጮች ይቅርባችሁ አትችሏቸውም ብለውናል። ይቅርባችሁ አትችሏቸውም። 250,000 ሰው አዘጋጅተዋል። ድሮም ደርግ አሸንፈዋል። እነዚህ አይቻሉም፣ እጅ ስጡ ነው ያሉን ፈረንጆች። እጅ መስጠትማ የወላጆቻችን አይደለም። እጅ ከመስጠት አንድ ቀን ማደር የለንም መሞት አለብን ብለን ነው ወደ ውጊያ የገባ ነው። እንትና የተናገረው ትክክል ነው። እዚህ ማን ነው ስሙ? ሴኩ ቱሬ ሀቅ ነው የተናገረው። ያን ጊዜ መላው ህወሓት አጨብጭቧል። በኋላ ሴኩ ቱሬ ከሞተ በኋላ ጦርነቱን እናንተ ናችሁ የጀመራችሁት የሚል የዲፕሎማሲ ጫና ሲመጣ ሴኩ ቱሬንም ካዱት። ተናገር ብለው ያስወጡት ግን እነሱ ናቸው። እነሱ ቃል አቀባይ ነበር። ያኔ እንቅልፍ መተኛት የጀመርነው ሰራዊታችን መቀሌ ሲገባ ነው። አንድ መደባለቅ የሌለበት ነገር ስለዚህ ክደትና አስነዋሪ ታሪክ ስናወራ እያወራን ያለነው ስለ ህወሓት ነው፣ ስለ ትግራይ ህዝብ አይደለም። ህወሓትም በሙሉ አይደለም፣ ህወሓት ራሱ በሙሉ አይደለም። ምክንያቱም አንዳንድ ጊዜ ነገሮች ጅምላ የሆኑና አገር የሚጎዳ ድምዳሜ ላይ ይደረሳል። እኛ እኮ ህግ ማስከበር ብለን ራሳችንን ለማከላከል መልሰን ስናጠቃ የትግራይ ህዝብ ምንድነው ሲል የነበረ? ኧረ ጉድ፣ ኧረ እዝጊዮ፣ ምን አይነት ክደት ነው? እንዴት እንደዚህ ይደረጋል እያለ በልጆቹ ያፍር ነበር። እኛ ተመልሰን ስንገባ አጨብጭቦ ነው ሲቀበል ነበር። እንደ ተበደልን ያውቃል። ህወሓት በሰራው አፍሯል፣ አንገቱ ደፍቷል። ይገርማቸዋል። መቀሌ እስክንገባ ድረስ አንድ ትንኮሳ አልነበረው። የትግራይ ህዝብ ጦርነቱን አይቀበለውም።
የሰሜን ህዝብ እዝን ክደት አይቀበለው እና ይሄ መካድ የለመደ የአንድ ካዲ ጉጅሌ ስራ ነው አርገን ነው መውሰድ ያለብን። ያ ጉጅሌ ደግሞ ከጀመረ 50 አመቱ ነው። ከጀመረ 50 አመቱ ነው። ግብጾች ሻቢያን ቀጥረው ሻቢያ እሱን ቀጥሮ ኢትዮጵያን ወቅቶ ባህር በርና ያሳጣንና አገር ያስገነጠለ ካዲ ነው። ኑ እንታረቅ ብሎ የፖለቲካ ድርጅቶችን በእርቅ መድረክ ጋብዞ በሬ አርዶ ያረደ ካዲ ነው። ሰሜን እዝ ላይ ደገመውም እሱ ነው። አሁንም በየቀኑ ይክዳል። የሆነ ኢትዮጵያ ውስጥ የተፈጠረ የክደት መንፈስ የክደት ኃይል ነው። ይሄ ኃይል እስካልተነቀለ ድረስ ኢትዮጵያ ሰላም አታገኝም። የኢትዮጵያ ህዝብ፣ የኢትዮጵያ መከላከያ ሰራዊት፣ የኢትዮጵያ መንግስት ክህደት አያውቅም። ክደን አናውቅም። ኢትዮጵያ የአርበኞች ሀገር ነው። ከድሮ ጀምሮ ዛሬም የአርበኞች ሀገር ነው። አርበኞች ናቸው አገር አቆይተው እዚህ ያደረሱት። መከላከያ ሰራዊት የአባቶቹን የአርበኝነት ነው የወረሰው። ለዚህ ነው ሁልጊዜ የሚያሸንፈው። የአርበኞች አገር ነው ስንል ገዢ ባህሪው ማለታችን ነው እንጂ ኢትዮጵያ ባንዳማ አላት። ቀላል የማይባል ባንዳ አላት። በየዘመኑ እሱ ነው የታየው። ጣሊያን ሲመጣ እሱ ነው የታየው። ዚያድ ባሬ ሲመጣ እሱ ነው የታየው። ግብጽ ሲመጣ እሱ ነው የታየው። ቱርክ ሲመጣ እሱ ነው የታየው። ደርቡሽ ሲመጣ እሱ ነው የታየው። ያን ጊዜ መገናኛ ብዙሃን ኮሙኒኬሽን ቴክኖሎጂ ስላልነበረ በደንብ አይታወቅም። አሁን ግን የግሎባላይዜሽን ዘመን ስለሆነ የሚደበቅ ነገር የለም። ስለሌለ ሲደበቅ የነበረ ባንዳ በገሃድ ወጣ። ደግሞ አፍሩም ሚዲያ ላይ ወጣው ባንዳነታቸውን በገሃድ ይናገራሉ። አፍሩም እንዴት በጨው ፊታቸው አይናቸው የታጠቡ ናቸው ይናገራሉ። ባንዳነታቸው ወጥተው ይናገራሉ። ስለዚህ የሰሜን እዝ ጥቃት የባንዳ ስራ ነው። የክደት ስራ ነው። የታሪክ ጠባሳ ነው። የድሮ የነበሩ ባንዳዎች ዘመናዊ መገለጫ ነው። እንደዛ አድርገን እንውሰደው። ከህዝብ ጋር የሚገናኝ ነገር የለም። ብዙ ሰው ከትግራይም ከራሱ ከህዋትም ብዙ ሰው ነገሩ የገባው በኋላ ነው። ቆላ ተንቤን ከገቡ በኋላ መረጃ የሚሰጠን የነበረ የትግራይ ህዝብ ነው። በኋላ ነው ፖለቲካው ሲበላሽ ነገሩ የተበላሸው። ፖለቲካው ሲበላሽ ማለት ዲፕሎማሲው ተበላሸ፣
ጊዜያዊ አስተዳደሩ ተበላሸ። ከዛ በኋላ ነው ብዙ ሰው ይሄ ነገር ምን ማለት ነው ማለት የጀመረው። እናት ልጇን ወዳ ፈቅዳ ሰጠች የሚለው የህዋት ትርክት በጣም ውሸት ነው። የትግራይ እናት ልጄ ይሙትልኝ ብላ ሰታታቅም አስገድደው ነው የሚወስዱት። አስገድደው አወዳድረው አንቺ የጀግና እናት አንቺ የፈሪ እናት እያሉ ወጣቱን ቀሚስ ነው የምትመርጠው ወይ ሱሪ እያሉ እያሸማቀቁ ቀሚስ የለበሱ ሴቶቻችን እኮ በጀግንነት ወድቀዋል። እንደዚህ ነው ቅስቀሳቸው። እንዲህ አድርገው ነው የወሰዱት። እንዲህ አድርገው ነው ያስለቀሱት። ካሁን በኋላም እናስለቅሳታለን በሚል እየሰሩ ስለሆነ የትግራይ ህዝብ ራሱን ነፃ ማውጣት አለበት። የህዋት ጉጅሌ ወንጀለኛው ጉጅሌ የትግራይን ህዝብ እጣ ፈንታ መወሰን የለበት። ትግል የጀመራችሁ ትግራይ ሰላም ያስፈልጋታል ብላችሁ ተደራጅታችሁ ተሰባስባችሁ መታገል የጀመራችሁ አላችሁ። በህዋት መንገድ አንመራም ያላችሁ የትግራይ ወጣቶች አላችሁ። እያለቀሳችሁ ያላችሁ እናቶች አላችሁ። ትግራይ ከዚህ በላይ መሸከም አትችልም። ምንም ብንታገስ ከተጠቃን እንደ ዳግማዊ ሰሜን እዝ ከሆነ መከላከላችን አይቀርም። ጦርነት እኛ ብቻ ማስቀረት አንችልም። ይሄ ታሪክ እንዳይደገም ሁሉ ጊዜ በየአመቱ ማስታወስ አለብን። ለሰራዊታችን ግንባታ መጠቀም አለብን። ለዛ ነው ዛሬ ይሄ መድረክ የተዘጋጀው። በተቻለ መጠን አገራችን የሰላም የልማት አገር እንዲሆን እንፈልጋለን። እኛ ጥያቄያችን አሁን አድጓል። ሲታፈን የነበረ ጥያቄ ወደ አደባባይ ወጥቷል። እያለማን ነው። ሰላም ለመምጣት መከላከያ ሰራዊት እየታገለ ነው። ሰላም መምጣቱ አይቀርም። አገር መልማቱ አይቀርም። ህዳሴም ተገድቧል። የቀረን ጥያቄ አለ። የቀረን ጥያቄ ደግሞ እናሳካዋለን።